My friend gave me some advice. የመጀመሪያው ሴንቴንሳችን my friend gave me some advice። ሁለት my friend gave me some advice። my friend gave me some advice። ሁለቱም ሴንቴንሶች በጣም ተመሳሳይ ነው የሚመስሉት። የመጀመሪያው ራቹ ልዩነት አላቸው ወይስ የላቸው የሚለው ለዩ። ከዛ ማስከተል ደግሞ ከሁለቱ የትኛው ነው ትክክል? ከሁለቱ አንደኛው ብቻ ነው ትክክል፣ ሌላኛው ስህተት ነው። ከሁለቱ የትኛው ትክክል ይመስላችኋል? በመጀመሪያ ያላቸው ልዩነት ስነግራችሁ የመጀመሪያው አድቫይስ ትላለች መጨረሻ ላይ አይደለም። ሁለተኛውስ አድቫይዝ። ምን አይነት ልዩነት አለ በሁለቱ መካከል? የስፔሊንግ ልዩነት አለ። የመጀመሪያው ሲኢ ብላ ታልቃለች፣ ሁለተኛው ደግሞ ኤስኢ ብሎ ነው የሚያልቅ። አሁን ያለነው ማይክሮሶፍት ወርድ ላይ ነው። ሁለቱንም ሴንቴንሶች እንጻፋቸው። አንደኛ she gave me some advice ብለን ሲኢ ባለችውን ጨርሳለን። ኦኬ ሁለተኛውንም እንቀጥል። she gave me some advice ኤስኢ ነው የምናደርገው አይደለም። ኦኬ አሁን ከሁለቱ ያሰመረበት የትኛው ነው? የታችኛው ነው። ይሄ ምን ያሳየናል? የታችኛው ስህተት አለበት እያለን፣ የላይኛው ላይ ግን አላሰመረም አይደለም። በመሆኑም የላይኛው ትክክለኛው ሴንቴንሳችን ነው ማለት ነው። ስህተቱ ያለችው እዚች አካባቢ ይችኛው አድቫይስ መቀየር አለባት እያልን አሁን ይችኛዋን ሲ አድርገን ብንቀይር ሰላም ይሆናል ማለት ነው። በዛሬው ትምህርታችን በጣም ተመሳሳይ የሚመስሉ ብዙ ተማሪዎችን የሚያስቸግሩትን እነዚህን ሁለት ቃላት የምንማር ይሆናል። ከዚህ በኋላ ሳትሳሳቱ ሳትቸገሩ አድቫይዝንም መጠቀም ትችላላችሁ። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናላችን ላይ ሲሆን ለማታውቁኝ ስሜም ተስኖት ወንድም ይባላል። ለቻናላችን አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የዚህ አይነት ጠቃሚ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ቀጥታ ወደ ሌሰናል። ዛሬ በደንብ ለይተን የምንማረው ቀደም ብዬ ሜንሽን ያደረኩትኝን ሁለቱን ቃላቶች ይሆናል። በጣም ተመሳሳይ ናቸው፣ ነገር ግን ስንጠቀማቸው ልዩነት አላቸው። የመጀመሪያው ማነች? እንጻፋት እስኪ። ስፔሊንጓን እኔ A D V I C E። ሁለተኛውስ A D V I ተመሳሳይ ናቸው አይደል? ስፔሊንግ የምትለየው ምንድነው? መጨረሻ ላይ ይችኛው CE ብላ ያለቀችው ይሄኛው SE ብሎ ያልቃል ማለት ነው። ስፔሊንግ ላይ ያላችሁ ልዩነት ይሄ ነው አይደለ? ይችኛው CE ነች፣ ይሄኛው ደግሞ SE ነው። እናንብባቸው፣ ፕሮናውንስ እናድርጋቸው። ይሄኛው ሲነበብ እንዴት ነው? አድቫይስ ስ ብላችሁ ጨርሱ። ይሄኛው ሲነበብስ እንዴት ነው? አድቫይስ እንደዚህኛው ስ አይደለም። አድቫይዝ እዚህ ጋር መጨረሻ ላይ ዝ ብላችሁ መጨረሻ ይጠበቅባችኋል። የሁለቱ ልዩነት ቀለል ባለ አማርኛ ነው የምነግራችሁ። ኦኬ ኮምፕሊኬትድ ማድረግ አያስፈልግም፣ ምክንያቱም በጣም ቀላል ስለሆነ። ይሄኛው ምን ማለት ነው? ምክር ማለት ነው። አድቫይስ ሲኢ ያለበት ምክር ማለት ነው። ይሄኛውስ አድቫይዝ ዝ ከሆነስ መምከር። ስለዚህ ኮምፕሊኬትድ ማድረግ አልፈልግም። ዴፊኒሽን ምናምን አድቫይስ ሚንስ እያልኩኝ ተንትኜ ከማስቀመጥ ይሄኛው ምን ማለት ነው? ሲምፕሊ ምክር ማለት ነው። ይሄኛው አድቫይዝ ደግሞ መምከር። ስለዚህ የሆነ ሰው ለኔ ምክር ሰጠኝ፣ ምክር ለገሰኝ፣ ምክርህን እፈልጋለሁ ብለን ስንጠይቅ ወይም ስናወራ የምንጠቀማት ይችኛል ምክር የምትለዋን አድቫይስ ነው። ግን ድርጊት ከሆነ ድርጊት ማለት እንደ ድርጊት ለማውራት ከፈለኩኝ መከርኳቸው፣ እሱ እኮ እኔን መከረኝ። ዩሲ መምከር የሚለው ጋር ድርጊቱ ጋር ስትመጡ ግን አድቫይዝ የሚለውን ትጠቀማላችሁ። ስለዚህ ይሄ ስም ነው፣ ይሄ ድርጊት ነው፣ ይሄ ናውን ነው፣ ይሄ ቨርብ ነው ማለት ነው። ከዚህ ጀምረን እስኪ አድቫይስ ማለት ነው ምክር ማለት ነው። ኤግዛምፕሎቻችንን እያየን እንሄዳለን። ለምሳሌ ምን ማለት እችላለሁ? she gave me ምን እያልኩኝ ነው? እሷ ሰጠችኝ እያልኩኝ ነው። gave me ምንድነው? ምክር። she gave me good advice ምን ሰጠችኝ? ጥሩ ምክር ሰጠችኝ እያልኩኝ ነው። about studying እንዴት ማጥናት እንዳለብኝ ስላጠናኔ ምን ጥሩ ምክር ሰጠችኝ። እዚህ ጋር መከረችኝ ብል ሺ ብዬ ቀጥታ ወዲያውኑ መከረችኝ ብል ወደዚህኛው ቃል ነበር የሚሄደው። አሁን ግን she gave me a good advice about studying ነው የምንለው ማለት ነው። ኦኬ ለምሳሌ ደግሞ I need ብዬ ብጀምርስ I need ማለት እፈልጋለሁ ወይም ያስፈልገኛል። ምን የአንተ ምክር ያስፈልገኛል። I need your advice ምን ያልኩኝ ነው?
ያንተ ምክር ያስፈልገኛል። I need your advice on this issue or on this problem. እዚህ ችግር ላይ ያንተን ምክር እፈልጋለሁ። ስለዚህ እዚህ ጋር እያወራን ያለነው ምንድነው? እዚህ ጋር ምክር ነው እያልን ያለነው፣ እዚህ ጋር ምክር ነው ያለነው ማለት ነው። የአድቫይዝን ምሳሌ ሲሰጣችሁ በደንብ ትረዱታላችሁ። ኦኬ የሱ ምክር እኔን በደንብ አገዘኝ ለማለት ብፈልግስ የሱ ምክር his advice ምክር ነው እያልኩ ያለሁት helped me to do what? To make a decision ውሳኔ መወሰን እንድችል የሱ ምክር አግዞኛል እያልኩኝ ነው። ስለዚህ ምክር ሰጠችኝ፣ ምክርህን እፈልጋለሁ፣ የእሱ ምክር። ስለዚህ እዚህ ጋር በሙሉ ሪፈር እያደረግን ያለነው ምክር የሚለውን ይሆናል ማለት ነው። ለምሳሌ ወላጆች ልጆቻቸውን ምንድነው ምክር ይመክራሉ። አሁን ምክር ይመክራሉ ካልኩኝ በእርግጥ አድቫይዝ ማለት አለብኝ። ነገር ግን ብዙ ጊዜ ለልጆቻቸው ምክር ይሰጣሉ፣ ይለግሳሉ ካልኩኝ ግን parents often ብዙ ጊዜ ምን ያደርጋሉ? give ይሰጣሉ ካልን parents often give their children ልጆቻቸውን advice። አሁን ልዩነት የሚመጣው ምንድነው? ፓረንቶች ወላጆች ልጆቻቸውን ይመክራሉ ካላችሁ አሁን ምክር የሚለው ሳይሆን መምከር የሚለው ነው እየተጠቀማችሁ ያላችሁት። ስለዚህ ምንድነው የምታደርጉት? parents often advise with se advise their children። ስለዚህ ድርጊት ስታደርጉ ይሄኛው ሳብጀክት መከረ ይመክራል ብላችሁ ስታወሩ የምትጠቀሙበት ይሆናል። በዚህኛው ኤግዛምፕሎችን እንዘርዝር። ስለዚህ እንደተነጋገርነው ምክር የምትለዋ ቀጥታ በእንግሊዘኛ አድቫይስ ናት ብለናል። ነገር ግን መምከር ማለት ድርጊት ነው። ስለዚህ ዶክተሩ እኔን መከረኝ፣ እሱ እኔን መከረኝ፣ እሷ እኔን መከረችኝ፣ እኔ እነሱን መከርኳቸው። ስለዚህ መምከር ድርጊቱን ስታወሩ ግን አድቫይዝ። ስለዚህ ይሄኛው ምንድነው? ቨርብ ነው። እሺ ይሄንን ልብ በሉ። ስለዚህ ኤግዛምፕል እኔ ለምሳሌ ዶክተሩ ብዙ አትክልቶችን እንድበላ መከረኝ ለማለት ብፈልግ the doctor አሁን እዚህ ጋር ቀጥታ ይሄ ዶክተር ምን አድርጓል? መክሮኛል። እዚህ ጋር ይሄኛውን አመጣለሁ ማለት ነው። ኃላፊ ስለሆነ ኢዲ ጨምረን ፓስት እናድርጓለን። the doctor advised me ምን እንዳደርግ ነው የመከረኝ? to ብላችሁ እንድታደርጉ የተነገራችሁ to eat more vegetable። ግልጽ ነው። እዚህ ጋር አሁን እያልኩ ያለሁት መከረኝ እያልኩኝ ነው ማለት ነው። ኦኬ ሌላስ? እኔ መከርኩትኝ advised him I advised him ምን እንዲያደርግ? ማጨስ እንዲያቆም to quit smoking ማጨስ እንዲያቆም መከርኩትኝ እያልኩኝ ነው ማለት ነው። ኦኬ ለምሳሌ ጓደኛዬን እየመከርኩትኝ ነው። የሆነ እድል አጋጥሞት ይሄን ኦፖርቹኒቲ ልጠቀመው አልጠቀመው እያለ እያመነታ strongly ይሄንን ኦፖርቹኒቲ እንድትወስደው መከራለሁ ብለውስ I strongly እላለሁ አይደለም? ከዛስ advise you በጣም አጠንክሬ እመክርሃለሁ ምን እንድታደርግ? to take this opportunity I hope ግልጽ ነው ብዬ አስባለሁ። እንጨምር። ለምሳሌ አስተማሪያችን በየቀኑ እንድናነብ መከረን። ማን ነው መከረን? our teacher ምን አደረገ? our teacher advised us to read every day በየቀኑ እንድናጠና በየቀኑ እንድናነብ መከረን እያለን ነው ማለት ነው። I hope ግልጽ ነው። በአድቫይስ እና በአድቫይዝ መካከል ያለው ልዩነት ተረድተናል ብለን ካመንን ግን ጥያቄዎችን ሰርተን ፕራክቲስ ማድረግ ይጠበቅብናል። so አድቫይስ እና አድቫይዝ በጣም ተመሳሳይ ቢመስሉም ነገር ግን ስንጠቀማቸው ይለያያሉ ብለናል። አንደኛው ናውን ነው፣ አንደኛው ቨርብ ነው። ስለዚህ እዚህ ጋር አምስቱን ጥያቄዎች አብረን ፕራክቲስ እናድርግ። እናንተ ከቻላችሁ ከኔ ቀደም እያላችሁ ገስ አድርጉ፣ አብረን እንሰራለን። ከዛ ሆምወርክ ይኖራችኋል። ኦኬ ለብቻችሁ ደግሞ በራሳችሁ የምትሰሩት ሆምወርክ ይኖራል። ነምበር 1 the teacher gave እዚህ ጋር ቲች ምትሏል ቲቸር አድርጓት እሺ፣ በስተት ነው። the teacher gave me good dash የትኛውን እንጠቀም? አንድ አድቫይስ በሲኢ የሚያልቀው፣ ሁለት አድቫይዝ በኤስ
ኤስ ኢ የሚያልቀው የትኛውን ነው መጠቀም ያለብን እዚህ ጋር? አድቫይስ ምክር ነው። ዲስ ዋን ምንድነው? መምከር ብለን ነው መያዝ ያለብን አይደለ? ይሄ ምንድነው? ሰጀሽን። ይሄ ደግሞ to do the suggestion or to give the suggestion ምኑን? ምክሩን መስጠት ነው። ይሄ በቃ ይሄ ግን ምክር ራሱን ችሎ ምክር ማለት ነው። the teacher gave me አስተማሪ ምንድነው? gave me ሰጠኝ። ጥሩ ምን ሰጠኝ? ምክር ሰጠኝ። ስለዚህ መጀመሪያው ነው የምጠቀመው አይደለ? አድቫይስ። ኦኬ እንደዚህ ማድረግ ትችላላችሁ። 2 I will dash you to take the job. I will dash you to take the job ምን እያለ ነው? እመክርሃለሁ ስራውን እንድትወስድ። የሆነ ስራ አግኝቶ ለስራው አለ ስራው እያለ ነው። ስራውን እንድትወስድ እንድትይዝ እመክርሃለሁ። እዚህ ጋር ምንድነው? ምክር ሳይሆን መምከር ነው አይደለ? እኔ እመክርሃለሁ ድርጊቱን ነው እያወራን ያለ ነው። ያኛውን ተጠቀሙ። I will advise you to take the job. Is it clear? Number 3 my father's ይቺ apostrophe s ነች አይደል? ምን ማለት ነው? የአባቴ ዳሽ is always helpful. የአባቴ something ሁሌ በጣም የሚጠቅም አጋዥ ነው። የአባቴ ምን? ምክር። so ይሄኛውን ነው መጠቀም ያለብኝ። my father's advice is always helpful. Number 4 doctors often dash patients to exercise. ዶክተሮች ብዙ ጊዜ ታካሚዎቻቸውን ኤክሰርሳይዝ እንዲያደርጉ ይመክራሉ። ምክር ሳይሆን ይመክራሉ ነው። ያደርጋሉ፣ ድርጊቱን ይፈጽማሉ። doctors often advise patients to exercise. Number 5 let me give you a piece of dash. let me give you ልስጥህ እያልኩ ነው። ሲጀምር ጊቭ ካለች ምን እንደሚመጣ መገመት አይከብደንም። ትንሽ የምክር ልስጥህ ምክር ልስጥህ ነው እያልን ያለ ነው። ስለዚህ የመጀመሪያው advice with the ce ይሄን እንጠቀማለን። የዛሬው ትምህርት ቀላል ነው ብዬ አስባለሁ። ተረድታችሁታል ብዬ ነው የማስበው። የዛሬውን ትምህርት አስመልክቶ ቴሌግራም ቻናላችን ላይ ምን ተቀምጦላችኋል? as usual pdf note that includes the homework with 5 questions. ሆምወርኩ እዚህ ፒዲኤፍ ውስጥ ታገኙታላችሁ። ስለዚህ ቴሌግራም ቻናላችንን በፍጥነት ጆይን ብላችሁ ኖቱን አንብቡ። ሆምወርኩን ሰርታችሁ እዛው ቴሌግራም ላይ ሼር ማድረግ ትችላላችሁ የሰራችሁትን። ቴሌግራም ቻናላችንን ሊንክ ከታች ዲስክሪፕሽን ላይ ማግኘት ትችላላችሁ። ካጣችሁትም ደግሞ ሰዋሰው አካዳሚ ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙናላችሁ ማለት ነው። አይ ሆፕ ተጠቅማችኋል ብዬ አስባለሁ። በቀጣይ ወሳኝ ትምህርቶችን ነው ይዤላችሁ መጣው። በተከታታይ እንደ ኮርስ ዲዛይን የተደረገ ብትተገብሩት ለእንግሊዘኛችሁ በጣም የሚጠቅም ትምህርት ይዘን እንመጣለን ማለት ነው። ቻው።